ያንተን ስም እያጠፋች ያለችዋን ልጅ ከኔ ጋር አትሁኝ ብትላት ትክክለኛ ነገር። ምክንያቱም አንተ ልጁን አላመንክም፣ እሷም ያንተ ልጅ ነው እያለች ነው። ጊዜው እስከሚደርስ ደግሞ ለህግ ማመልከት ትችላለህ፣ ስሜን አጥፍታለች ብለህ ማለት ነው። ሀይሚ ግን ምንም ሳታደርግህ ጭራሽ አንተ አስረግዛል የሚባለውን ነገር ሁሉ ተሸክማ አብራህ ለመኖር መወሰኗ ነው በአንተ ፊት እንድትዋረድ ያደረጋት። እኔ ካንቺ ጋር አቁም ያለው ምትላት ለዛ ነው። እንደውም እኮ ሀይሚን ልትመሰገን ይገባል። ለምን መሰለ? አብራህ ያለችው አለች ልጁ ያንተ ሳይሆን ያንተ ነው እያለች ነው። ይሄን ሁሉ ነገር እየሰማች እንደ ሴት ለሴት ይሄ ይከብዳል። ይሄን ሁሉ ነገር ተሸክማ አብራህ ልትሆን መወሰኗ ራሱ አንድ ትልቅ ነገር መሆኑን መረዳት አለብህ ባይ ነኝ። ለማነጻጸር ራሱ አንድ ላይ ይቀርባሉ እንዴ ስታያቸው? ሀይሚ ስንት ዘመን አብራህ የነበረችዋን ልጅ አሁን ትላንትና መጣ በሆዴ ውስጥ ያለው ልጅ ያንተ ነው ያለችውን ሴት ከሀይሚ ጋር ማወዳደር ምን የሚሉት ነገር ነው? አሁን እያደረክ ያለው ነገር ልክ አይደለም። የምሬን ነው የምልህ። ቢያንስ ለሀይሚ ክብር መጨነቅ ነበረብህ። ለሀይሚ ያለህን አመለካከት መናገር እንኳን ከፈለግ ለብቻ ነበር ማናገር የነበረብህ እንጂ ትላንት ከመጣች ሴት ጋር ሀይሚ ፊት ከዚህ በኋላ አንቺ ከኔ ጋር መሆን የለብሽም ማለት አልነበረብህም። ልክ አይደለም። ለምን መሰለህ? እቺ በሆዴ ውስጥ ያንተ ልጅ ይዣለሁ የምትለዋ ልጅ ምን ይሰማታል? የልብ እኮ ነው የሚሰማት። እኔ ከሀይሚ እኩል ሆንኩኝ፣ ከሀይሚ እኩል አቴንሽን ተሰጠኝ፣ ከሀይሚ እኩል ነው ብሩኬ ለኔ ያለው አመለካከት የሚል ሀሳብ በውስጧ ያድራል እኮ። ቢያንስ ይሄንን ውሳኔ ስትወስን እንኳን ለዚችኛዋ የእርጉዟን እኔ አላቅም፣ እሷን እንደፈለግ። የሀይሚ ነገር ግን ስለሚያሳስበኝ ነው። ሌላው ባለፈው ራሱ አብረን እንሆን እያለች ነበር። አንተ ከጎኔ አትራቂ ያልካት ባለፈውም ማለት ነው። ለዛም ጭምር ነው ከጎን ልትርቅ ያልፈለገችው አንተ እንዳትጎዳ፣ አንተ መጥፎ ጊዜ እያሳለፍክ ነው በሚል ማለት ነው። የኔ አይደለም የምትለውን ነገር ያንን ነገር ለራሷ አምና ተቀብላ እንዳንተ ሆና ነገሮችን እየተጋፈጠችልህ ነበር። አንተ ያንን ነገር ችላ ብለህ ጭራሽ ስምን ከምታጠፋ ሴት ጋር እኩል አድርገሃት መናገርህ ራሱ የሀይሚን ክብር ዝቅ አድርገኸዋል።